ዛሬ በዚህ ምሽት እዚህ ስለተገኛችሁ እጅግ አድርጌ አመሰግናለሁ። እዚህ ሴሚናር ላይ ከመገኘት ይልቅ ሌሎች ብዙ ቦታዎች ላይ መሆን ትችሉ ነበር። ጊዜያችሁን ከቤተሰቦቻችሁ ጋር ማሳለፍ፣ ጓደኞቻችሁን መጠየቅ፣ ትንሽዬ ድግስ ደግሳችሁ ከጓደኞቻችሁ ጋር መዝናናት፣ ምንም ነገር ማድረግ ትችሉ ነበር። እነዛን ሁሉ ነገሮች ማድረግ ስትችሉ እዚህ ለመምጣት ወስናችኋል። እኔም ደግሞ ለሱ እጅግ አድርጌ ላመሰግናችሁ እፈልጋለሁ። በዚህ ሴሚናር መጨረሻ ላይ መቼስ የከፈላችሁትን ገንዘብ የሚመጥን ነገር ታገኛላችሁ ብዬ አስባለሁ። ነገር ግን ከናንተ በላይ እኔ ትልቁን ኃላፊነት ይዣለሁ ማለት እችላለሁ። እዚህ ከመጣችሁ አይቀር ጊዜያችሁን ሰውታችኋልና ጊዜያችሁን የሚመጥን ነገር ማቅረብ አለብኝ። ምክንያቱም ምንም ጊዜም ቢሆን ገንዘብ ከጊዜ ሊበልጥ አይችልም። ዓለም ላይ ውድ የሚባለው ነገር ጊዜያችን ነው። እዚህ ዓለም ላይ ብዙ ገንዘብ የሌለው ሰው ብትሆኑ በጊዜ ሂደት ብዙ ገንዘብ ያለው ሰው ትሆናላችሁ። ጊዜ ግን የለኝም ካላችሁ የለኝም ነው። ወደፊት ሊኖራችሁ አይችልም፣ እንደውም እያለቀ ይሄዳል እንጂ። ዛሬን በዚህ ነገር ላይ ለማሳለፍ ወስኛለሁ ስትሉ ይህንን ቀን አጣኋት እያላችሁ ነው። መልሳችሁ እንደማታቋት እያወቃችሁ ያቺን ቀን እንደምንም አድርጋችሁ ጊዜያችሁን የምትመጠን ማድረግ መቻል ይጠበቅባችሁ። ስለዚህ እናንተም ከመስሪያ ቤት መልስ ማታ ወደ ቤታችሁ እንደመሄድ የሆነ ሰው እናንተን ማግኘት ፈልጋለሁ ካለ በጣም አስፈላጊና ጠቃሚ ነገር የያዙ ሰዎች መሆን አለባቸው ማለት ነው። ምሽታችሁን ዝም ብላችሁ የምታባክኑ ሰዎች እንዳትሆኑ። በጣም አስፈላጊ ከሚባሉ የቀናችሁ ክፍሎች ውስጥ ምሽቶቻችሁ ትልቅ የሚባል ቫልዩ አላቸው ወይንም ዋጋ አላቸው ማለት እችላለሁ። እኔ ምሽቴን በምንም አይነት መንገድ ላባክነው አልችልም። ለማንም ብዬም ምሽቴን አሳልፌ መስጠት አልፈልግም። ስፔሻሊም ደግሞ ምን ያህል አስፈላጊና ጠቃሚ እንደሆኑ ካወቅኩ በኋላ ማንም ሰው ምሽቴን ቀምቶኝ አያውቅም ማለት እችላለሁ። ስለዚህ የምርም በዚህ ሴሚናር የምንነጋገራቸው ነገሮች ቁጭ ብላችሁ በወረቀት ላይ ያሰፈራችሁ ብታልፉ ይሻላል። እኔ እዚህ የመጣሁት እናንተን ላዝናና አይደለም፣ ሕይወታችሁን የሚለውጥ ነገር ልሰጥ እንጂ። ስለዚህ ብዙ ሀሳቦችን እንለዋወጣለን። እነዛንም ሀሳቦች መቀበል ካለብን እንወስዳለን። አንድ ሰው የሆነ ነገር ተናግሮ ነበረ። እዚህ ምድር ላይ ያለውን ሀብት እንዳለ ከሁሉም ሰው ወስዳችሁ እዚህ ምድር ላይ ላለው ሰው መልሳችሁ እኩል ብታከፋፍሉ መጀመሪያም ገንዘብ የነበራቸው ሰዎች መልሰው ገንዘባቸውን ማግኘታቸው አይቀርም ይላል። በጣም አስገራሚና አስደናቂው ነገር ምንድነው ካላችሁኝ፣ ስክሰስ ወይንም ስኬት ብለን የምናስበው ነገር ወደ ህይወታችን ስበን የምናመጣው ነገር እንጂ የምናባረረው ነገር አይደለም። ስኬትን ልክ እንደ ሰው አድርጋችሁ አስቡት። ማንም ሰው መጥፎ ቦታ ላይ መቀመጥ አይፈልግም አይደለም። ስኬትም የሚቀመጥበትን ቦታ ይመርጣል። ስለዚህ እናንተ በህይወታችሁ ስኬትን ማግኘት ከፈለጋችሁ ስኬት የሚመቸው አይነት ሰው ሆናችሁ መገኘት አለባችሁ። ስለዚህ ምንጊዜም ቢሆን ማሰብ ያለባችሁ ነገር ስኬትን ላባረ ብላችሁ መውጣት እንደሌለባችሁ ነው። ራሳችሁ ላይ በሰራችሁ ቁጥርና ራሳችሁን ባሳደጋችሁ ቁጥር ስኬትም እናንተን ልክ እንደ ጥሩ መቀመጫ እያያችሁ ይመጣል። ስለዚህ እናንተ ቤት ያርፋል ማለት ነው። ምንም አይነት መስሪያ ቤት ውስጥ ከመቀጠራችሁ በፊት ምን ያህል ነው የሚከፈለኝ የሚለውን ነገር ሳይሆን ማወቅ ያለባችሁ ምን እየሆንኩ ነው የሚለውን ጥያቄ ልጠይቁ ይገባል። ዋት አም አይ ቢካሚንግ የሚለው ጥያቄ በጣም አስፈላጊ ጥያቄ ነው። ምክንያቱም በህይወታችሁ ደስታን ከፈለጋችሁ በምታገኙት ነገር ሳይሆን በምትሆኑት ነገር የምታገኙት ነገር ነው። በ25 ዓመቴ የህይወት አስተማሪ የምለው ሚስተር ሾፍ ካስተማሪኝ ትምህርቶች መካከል ዋናና አሁንም ድረስ እየሰራሁበት ያለሁት ነገር ፐርሰናል ዴቨሎፕመንት የሚባለው ነገር ነው። ራስ ላይ መስራትና ራስን ማሳደግ። ነገ ጠዋት ስትነሱ እናንተ ሪማርካብል ብላችሁ የምታስቡትን ወይንም አስደናቂ ብላችሁ የምታስቡትን ነገር ማድረግ እንደምትችሉ ማወቅ መቻል አለባችሁ። የሰው ልጆች ስንባል ምንም ነገርን ወደ ትልቅ ነገር መለወጥ የምንችል ሰዎች ሆነናል። ማለትም ደግሞ ያ አቢሊቲ ያ አቅም በውስጣችን ውስጥ ተቀብሯል። በልጅነታችን ብዙ መከራና ስቃይን አይተን ከባዶ ከዜሮ የተነሳን ሰዎች አሁን ላይ ትላልቅ ነገሮችን ያሳካን ሰዎች ሆነናል። የሰው ልጅ ምንም ነገርን ወደ ትልቅ ነገር መለወጥ እንደሚችል ምስክሮችም ሆነናል። እርግማን የሆነውን ነገር ወደ ስኬት እናም ደግሞ ወደ በረከት መለወጥ የምንችል ሰዎች ነው። ሳንቲም የነበረውንም ወደ ሀብት መለወጥ እንችላለን። ታዲያ አሁን በህይወታችን ውስጥ እነዚህን ነገሮች ለማሳካት ከፈለግን መጀመሪያ እኛ ራሳችን ሪማርካብል እንደሆነን ወይንም አስደናቂ እንደሆነን ማወቅ መቻል አለብን። ምንም ነገር መለወጥ ይችላል ብዬ የማምን ሰው ነኝ። እናንተ የሆነን ነገር ካልወደዳችሁ መለወጥና መቀየር ትችላላችሁ። መቀየር የማትችሉት ምንም ነገር ያለ አይመስለኝም። የምትኖሩት ህይወት ደስ አላላችሁም፣ ቀይሩት። የምታገኙት ገቢ ደስ አላላችሁም፣ ቀይሩት። የምታዩት ነገር አልተመቻችሁም፣ ቀይሩት። ሁሉም ነገር ይለወጣል። ዛሬውኑኑ እናንተ የተለወጣችሁን የተቀየራችሁ ሰው ሆናችሁ ወደ ቤታችሁ መሄድ ትችላላችሁ። ነገ ተመሳሳይ ሰው ሆናችሁ ከተነሳችሁ በምርጫችሁ ነው ማለት ነው። ስለመረጣችሁ እንጂ መቀየር ስላልቻላችሁ አይደለም። ጂም ውስጥ ገብታችሁ 100 ኪሎ ብትገፉ በጣም ደስ ይላችኋል፣ ምክንያቱም ትልቅ ኪሎ ነውና። እናንተም በዚህ ሀሳብ ኤክሳይትድ ትሆናላችሁ፣ ትጓጓላችሁ።
ጉጉቱ ግን መቼ ይጠፋል ካላችሁ ልክ እናንተ ጂም ውስጥ ስትገቡ ነው። የዛኔ ነገሮች ከባድ እንደሆኑ ታያላችሁ። ስለዚህ ኤክሳይትመንቱ ጠፋ ማለት ነው። 100 ኪሎ የማንሳቱ ጉጉት አይኖርም። ነገር ግን ምን ላይ መጓጓት አለብኝ፣ ጉጉቴን ወደ ምን ላዙረው ካላችሁ ዲስፕሊን ወደሚል ቃል አመጣችኋለሁ። የግል ስነ ስርዓት በሚልም ልተረጉሙ ትችላላችሁ። የሰው ልጅ ትልቅ የሚባል ለውጥ በህይወቱ መመልከት ከፈለገ ዲስፕሊን የሚባለውን ነገር መመልከት መቻል አለበት። በህይወታችሁ ውስጥ ማድረግ ያለባቸውን ነገሮች እንዳለ ዘርዝሩ። ያንንም ደግሞ የምትጀምሩት በቀኔ ውስጥ ምን ማድረግ አለብኝ ከሚለው ጥያቄ ነው። እነዛ ነገሮች እንዳለ ሊስት አውት አድርጉ፣ ዘርዝሯቸው። ከዛ እነዛን ነገሮች ማድረግ ጀምሩ። እነዛን ነገሮች ላለማድረግ በጣም ትፈተናላችሁ። ነገር ግን ዲስፕሊን የሚያስፈልጋችሁ በዛ ሰዓት ላይ ነው። እነዚህን ጥቃቅን ነገሮች ዕለት ተዕለት የምታደርጓቸው ነገሮች ማድረግ ካልቻላችሁ በህይወት ትላልቅ የሚባሉትን ፈተናዎችና ትላልቅ የሚባሉ መሰናክሎችን ለማለፍ የምትቸገሩ ሰዎች ትሆናላችሁ። አንደኛ ልምምድን እያገኛችሁ ታልፋላችሁ። ሁለተኛ መስሉን ታገኛላችሁ፣ አቅሙ ይኖራችኋል። የበለጠ ዲስፕሊን እየሆናችሁ ታልፋላችሁ። በሶስተኛ ደረጃ ከዛ ዲስፕሊን የምታገኙት ውጤት አለ። ስለዚህ ዲስፕሊን በመሆን 3 ነገሮችን እየተማራችሁና እያገኛችሁ ታልፋላችሁ ማለት ነው። ዲስፕሊን የሆነ ህይወትን መኖር የለመዳችሁ ሰዎች ስለሆናችሁ ህይወት ትላልቅ ፈተናዎችን ይዛላችሁ ስትመጣ መስሉ አላችሁ፣ ወይንም ደግሞ ጥንካሬው ጡንቻው ይኖራችኋል። ምንም አይነት ነገርንም ተወጥታችሁ ማለፍ የምትችሉ አይነት ሰዎች የምትሆኑት ራሳችሁን በየቀኑ መግዛትና ስነ ስርዓት ማስያዝ ስትችሉ። ታዲያ አሁንም ህይወቴን ለመቀየር ሌላኛው የሚያስፈልገኝ ነገር ምንድነው ካላችሁ ሰልፍ ሞቲቬሽን ብለው ይጠሩታል። ለምን ሰልፍ ሞቲቬሽን እንደተባለ አላውቅም። ብቸኛው ሞቲቬሽን ወይንም ብቸኛው ተነሳሽነት ነው ብዬ አስባለሁ። ራሳችሁን ማነሳሳት መቻል አለባችሁ። ራሳችሁን ካላነሳሳችሁ ማን ነው የሚያደርግላችሁ? ማንም ያንን ስራ ሊሰራላችሁ አይችልም። እኔ በዚህ ኢንዱስትሪ ላይ ብዙ ጊዜ ቆይቻለሁ። ሰዎችን መለወጥ እንደማትችሉ፣ እነሱ እንዲለወጡ ከፈለጋችሁ እነሱ ራሳቸው ያንን ፍላጎት ካልያዙ በስተቀር በፍጹም ሊለወጡ እንደማይችሉ አውቄበታለሁ። ስንት ሰዎች እንዲለወጡ ለፍቻለሁ። ስንት ሰዎች እንዲለወጡ ሞክሬያለሁ መሰላችሁ? ፈጣሪ ሙከራዬን እንዳለ አይቶታል። የተሳካልኝ የሚባለው ራሳቸውን መለወጥ የፈለጉት ሰዎች ራሳቸውን ሲለውጡ ስመለከት ነው እንጂ እኔ ባደረኩት ነገር አይደለም። በዚህ መንገድ እንደማይሰራ በደንብ አድርጌ አውቄዋለሁ። ሰው ልጅ መጥቶ ሌላን ሰው ሊቀይር አይችልም። ራሳቸው ያንን ተነሳሽነት ማግኘት መቻል አለባቸው። ለዚህ ነው ሰልፍ ሞቲቬሽን በጣም አስፈላጊ ነው የምለው። ራሱን የሚያነሳሳ ሰው መፈጠር አለበት። ይህንን ሰልፍ ሞቲቬሽን የተባለውን ነገር ለሌላ ሰው ልሰጡ አይገባም። እንዲህ እኮ ቢሆን ኖሮ ህይወቴ ይለወጥ ነበር፣ እንትና እኮ ይህንን ብታደርግልኝ እኮ ህይወቴ ይስተካከል ነበር እያላችሁ አታስቡ። አሁን ካላችሁ በላይ ሊኖራችሁ ይችላል። ምክንያቱም አሁን ከሆናችሁት በላይ መሆን ትችላላችሁ። ሳንቲሙን አሁንም ገልብጠን ከተመለከት ነው እናንተ የሆናችሁትን መለወጥ ካልቻላችሁ እስከ ዛሬ ስታገኙት የነበረውን ነገር እያገኛችሁ ታልፋላችሁ። ምንም የሚለውጥ ነገር የለም። ስለዚህ ህይወቴን እንዴት ልለውጥ ካላችሁ ነገሮች እንዴት እንደሚሰሩ በመጀመሪያ ደረጃ ማወቅ መቻል አለባችሁ። አይዲያስ ወይንም ደግሞ ሀሳቦች በጣም አስፈላጊ ናቸው። ስለዚህ አሁን የትኞቹ ነገሮች ናቸው አሪፍ፣ የትኞቹ ነገር ናቸው የሚሻሉት ብላችሁ በምትፈልጉት ነገር ውስጥ ሁሉንም ነገር ላትሰሩ ትችላላችሁ። ነገር ግን መስራትና ማድረግ የምትችሉትን ነገር እንዳለ በዛ ውስጥ ማግኘት ትችላላችሁ። ስለዚህ አቅማችሁ የፈቀደውን አቅማችሁ የሚችለውን ነገር እንዳለ አድርጋችሁ ማለፍ ነው። እስከ ህይወታችሁ ፍጻሜ ድረስ ተጠግታችሁ የህይወታችሁን 1/10 ብቻ እንደኖራችሁ ማወቅን የመሰለ በጣም ጸጸት የሞላበት ህይወት የለም። ስለዚህ ከኖራችሁ አይቀር የአቅሜን ሙሉ ኖር ያለው 100%ን አስረክቤያለሁ ሰጥቻለሁ ብላችሁ መኖር የቻላችሁ ሰዎች ነው። ስለዚህ የአቅማችሁን ጥግ ለመኖር ከፈለጋችሁ ደግሞ እናንተ ማድረግ ያለባችሁ አንድ ነገር አለ። ስተዲ የሚል ቃል ነው የምሰጣችሁ። ማጥናት የምትፈልጉትን ነገር እንዳለ ተመልከቱና ስለዛ ነገር ልታጠኑ ይገባል። ሰክሰስን ትፈልጋላችሁ ወይንም ደግሞ ስኬትን ትፈልጋላችሁ? ስለ ስኬት ማጥናት ጀምሩ። በህይወታችሁ ደስታን ትፈልጋላችሁ? ደስታን ማጥናት አለባችሁ ማለት ነው። ሀብትን የምትፈልጉ አይነት ሰዎች ከሆናችሁም ሀብትን ልታጠኑ ይገባል። ስለዚህ አሁን የህይወቴን አቅጣጫ መለወጥ እፈልጋለሁ መንገዱን የጠፋኝ ካላችሁ 3 መንገዶችን አስቀምጥላችኋለሁ። ያው ስተዲ በሚባልበት ዘርፍ ውስጥ ይመደባል። ስለዚህ ምን አይነት ጥናት አለ ካላችሁ የመጀመሪያው ማንበብ ነው። ንባብ የሰውን ልጅ አእምሮ ይለውጣል። ስለዚህ እናንተም ማንባቢ መሆን አለባችሁ። በማንበባችሁ የምታገኟቸው ብዙ ነገሮች አሉ። ከነዛ ነገሮች ግን ዋነኛው ነገር አይዲያ ነው። ብዙ ሀሳቦችን ቀስማችሁ መውጣት ትችላላችሁ። ህይወታችሁን በእጅጉ ከሚለውጡላችሁ ነገሮች መካከል ደግሞ አንደኛው ነገር ሀሳብ ነው። ሀሳብን የመሰለ በጣም ሀያል የሚባል ነገር የለም። ህይወትን ኖሬያታለሁ ማለት እችላለሁ። ብዙ ቦታዎች ጋርም ሄጄ ብዙ በጣም ትላልቅ የሚባሉ ሰዎችን አግኝቻለሁ። የማውቃቸው ትላልቅ የሚባሉ ሰዎች እንዳለ ህይወታቸውንም እነሱ የሚያደርጉትንም ነገር ተመልክታችሁ እኔም ባደርገው ደስ ይለኛል የምትሏቸው ሰዎች እንዳለ በጣም ጥሩ የሚባሉ አንባቢዎች ናቸው። በህይወት ውስጥ እናንተ የተሻለ የሚባል ቦታ ላይ መገኘት ከፈለጋችሁ
ከራሳችሁ የህይወት ተሞክሮ መማር አለባችሁ። የተሻለ የሚባልም መንገድ ግን አለ። እሱም ደግሞ ከሌሎች ሰዎች ህይወት መማር ነው። ታዲያ ከሌሎች ሰዎች ህይወት እንዴት ነው የምትማሩት? ሰዎች ያለፉትን ነገር በመጽሐፍ ላይ ካሰፈሩ በኋላ ያንን ነገር መልሳችሁ እናንተ በማንበብ አንድ መጽሐፍን አንብባችሁ ከህይወታችሁ ላይ ልታባክኑ ያሰባችሁትን 5 ዓመት የሚቀንስላችሁ መጽሐፍ ይሆናል። ዓለም ላይ በጣም ብዙ የሚባሉ ስኬታማና ታላላቅ ስራዎችን የሰሩ ሰዎችም የህይወት ታሪካቸውን በመጽሐፍ መልክ ጽፈው አሳትመዋል። ታዲያ እነዛ ሁሉ ስኬታማ የሚባሉ ሰዎች ጽፈው ያስቀመጡት ምንድን ነው? ስህተታቸውን፣ በህይወታቸው የጠቀማቸውን ነገር፣ ያልጠቀማቸውን ነገር፣ አሁንም ድረስ የሚቆጫቸውን ነገር፣ እንኳንም አደረጉት ብለው የሚወስዱትን ነገር፣ ሁሉንም ነገር በዛ መጽሐፋቸው ላይ ጽፈው አስቀምጠዋል። ታዲያ አሁን እነዛን መጽሐፎች ፈልጋቸው አለማንበብ ሞኝነት አይደለም ወይ? በጣም አሰቃቂ ከሚባሉ መነሻዎች ተነስተው አሁን በጣም ትላልቅ ደረጃዎች ላይ የደረሱ ሰዎች እንዴት ያንን ማድረግ እንደቻሉ በዝርዝር ጽፈዋል። ሰዎች ግን አሁንም ድረስ ትኩረታቸው ሌላ ነገር ላይ ነው። ምንም ልብ እያሉ አይደለም። ስለዚህ ቢያንስ እኔ ይህንን ነገር ስነግራችሁ እናንተ በቀን ውስጥ የሆነ የማነበው ነገር ያስፈልገኛል ብላችሁ ልትመዘግቡ ይገባል። ያም ነገር ደግሞ ምንም ነገር ሊሆን ይችላል። ብቻ ግን የመረጣችሁትን መጽሐፍ ውሰዱና በቀን ውስጥ ለ30 ደቂቃ አንብቡት። ከቻላችሁ ለ1 ሰዓት በቀን ብታነቡ ጥሩ ነው። ነገር ግን ባትችሉ እንኳን ሚኒመም የሚባል በትንሹ እንኳን 30 ደቂቃ ልታነቡ ይገባል። ብዙ ጊዜ የማያነብ ሰውን ስትመለከቱ አይምሮ የቀነጨረ ነው። በቃ ሜንታሊ ያላደገ የአይምሮ ደረጃው ገና ልጅ የሚባል ሰው ካያችሁ አላነብብም ወይንም ደግሞ አንባቢ አይደለም ማለት ነው። መጽሐፍ ቅዱስ ላይ አንድ የተጻፈልን ቃል አለ። ሰው ከእግዚአብሔር አፍ በሚወጣ ቃል ሁሉ እንጂ በእንጀራ ብቻ አይኖርም ተብሎ ተጽፏል ይላል። ስለዚህ በቀን ውስጥ ምግባችሁን ባትበሉ ችግር የለም። ነገር ግን ሳታነቡ ወይንም አይምሯችሁን ሳትመግቡ እንዳተኙ። ካነበባችሁ አይቀር ደግሞ በተለያዩ ርዕሶች ላይ ብታነቡ ጥሩ ነው። ሁሉንም ነገር ለማወቅ ሞክሩ። ታሪክም፣ ጂኦግራፊም፣ ስፒሪቹዋልም በተጨማሪም ደግሞ ፐርሰናል የሆኑ መጽሐፎችን እያነበባችሁ እያንዳንዱ አይምሯችሁ ውስጥ የሚገቡት ነገር ሰፊ የሚባል እውቀትን እንዲተውላችሁ አድርጉ። ስለዚህ አሁን የመጀመሪያው መንገድ ማንበብ ከሆነ ሁለተኛው መንገድ ምንድነው ካላችሁ ማዳመጥ እላችኋለሁ። አሁንም ደግመዋለሁ፣ መስማት ሳይሆን ማዳመጥ። ስኬታማ የሚባሉ ሰዎች አካባቢ ስትሆኑ እናንተ ስራችሁ ማዳመጥ ይሆናል። ነገር ግን ሁሌም ቢሆን ስኬታማ ከሆኑ ሰዎች ብቻ አይደለም፣ ስኬታማ ካልሆኑም ሰዎች አጠገብ ስትሆኑ አዳምጡ። እነዚህ ሰዎች በህይወታቸው ምን አይነት ውሳኔ ቢወስኑ ነው እንደዚህ አይነት እኔ የማልፈልገውን ህይወት እየኖሩ ያሉት ብላችሁ ልታዳምጡ ይገባል። ስኬታማም ሰው ሲያወራ፣ ስኬታማም ያልሆነ ሰው ሲያወራ እናንተ በአይምሯችሁ ላይ እየመዘገባችሁ ማለፍ መቻል አለባችሁ። ከዚህ ሰው መውሰድ የምፈልገው ነገር ምንድነው? የማይጠቅመኝስ ነገር ምንድነው እያላችሁ ለፉ። በህይወት ውስጥ ማድረግ ያለባችሁን ነገር መማር እንዳለባችሁ ሁሉ ማድረግ የሌለባችሁንም ነገር ደግሞ እያወቃችሁ ማለፍ አለባችሁ። በህይወት ውስጥ የተቸገረ ሰው ወይንም ደግሞ ችግር ላይ ያለ ሰው ሊያደርገው የሚችለው በጣም ትልቁ ነገር ሀብታም ሰው ፈልጎ ያንን ሰው እራት መጋበዝ ነው። እራት ከጋበዘውም በኋላ ሙሉ ሰዓቱን ዝም ሊልና ሊያዳምጥ ይገባል። ያንን ሀብታም የተባለን ሰው እራት እንብላ ብላችሁ አውጥታችሁት ለ2 ሰዓት እንዲመክራችሁ እንዲያወራ ማድረግ ከቻላችሁ ብዙ ህይወታችሁን ሊለውጡ የሚችሉ ሀሳቦችን ይዛችሁ ልትመለሱ ትችላላችሁ። ምናልባትም የሚያስፈልጋችሁን ነገር ሊሰጣችሁ ይችላል። የሰው ልጅ የሚያስፈልገው ዋነኛው ነገር ደግሞ ሀሳብ ነው። ሀሳብ ካላችሁ ምንም ነገር ይመጣል። ስለዚህ በህይወት የተቸገራችሁ ሰዎች ከሆናችሁ ጥሩ ሰራተኛ ከመሆን በላይ ጥሩ አዳማጭም መሆን መቻል እንዳለባችሁ እወቁ። ከምትሰሩት በላይ የምታዳምጡትን መብለጥ አለበት። ምክንያቱም በማዳመጥ ብዙ ነገሮችን ትማራላችሁ። በህይወታችሁ መለማመድ ካለባችሁ ነገሮች ውስጥ አንደኛው ነገር ማዳመጥን መለማመድ ነው። ምክንያቱም እንደ ማዳመጥ ከባድ የሚባል ነገር የለም። ለማውራት መቸኮላችሁ በጣም ትልቅ የሚባል ድክመታችሁ ይሆናል። ስለዚህ ራሳችሁን እያስተማራችሁ ልታልፉ ይገባል። ከማንም ሰው ጋር ስትገናኙ ብዙ ያወራው አጠገባችሁ ያለው ሰው እንደሆነ ማረጋገጥ መቻል አለባችሁ። እናንተ አዳማጩ ነው። ሶስተኛው በህይወታችሁ ትልቅ ለውጥ የምታመጡት ምን ሳረግ ነው ካላችሁ ኦብዘርቭ ስታረጉ ነው፣ ስትመለከቱ። ለምን ካልን ደግሞ success leaves clues። ይህ ማለት ስኬት ፍንጮችን እየተወ ያልፋል። ጥሩ ህይወት እየኖረ ያለን ሰው ተመልከቱ። ስነ ምግባሩ ምን ይመስላል? ሰውን ሲጨብጥ እንዴት ነው? እሷስ ደግሞ ቆም ብላ ሰዎችን ስታስተናግድ ተመልከቷት። የምታወራበት መንገድ ምን ይመስላል? በቃ መቅሰም የምትፈልጉትን ነገር የምትቀስሙት እነሱን ኦብዘርቭ ማድረግ ስትችሉ ነው። እነሱን ስትመለከቱ ነው። የሰውን ልጅ ማጥናት መቻል አለባችሁ። የምታጠኑት ስኬታማ የሆኑትንም ያልሆኑትንም ነው። ስኬታማ ያልሆኑትን የምታጠኑት በህይወታችሁ ስኬታማ ያልሆኑትን ለማየት ነው። ስኬታማ የሆኑ ሰዎችን ደግሞ የምታጠኑት
እኔ በህይወቴ ላይ በተገብረው ህይወቴን በትልቁ ይለውጥልኛል ብላችሁ የምታስቧቸውን ነገሮች ለመውሰድ ነው። ሳይት እና ኢንሳይት የሚባል ነገር አለ። ሳይት ማለት በአይናችሁ የምትመለከቱት ነገር ነው። ኢንሳይት ግን በልባችሁ ወይንም ደግሞ በአይምሯችሁ የምታዩት ነገር ነው። ለዛ ነው ኤን የሚል ቃል ከፊቱ የተቀመጠበት። ኢንሳይት ወደ ውስጥ መመልከት። በአይናችሁ ስትመለከቱ ብዙ ነገሮችን ልታዩ ትችላላችሁ። ነገር ግን በአይምሯችሁ ስትመለከቱ ለብዙ ጥያቄዎቻችሁ መልሶችን ታገኛላችሁ ይለናል ታዋቂው አሜሪካን ሞቲቬሽናል ስፒከር ጂም ሮን። እስከ መጨረሻው ስለተከታተላችሁኝ አመሰግናለሁ። ቻው።